ይመጣል አዎ ለምን ብትል ምርጥ ሴት ነኝ መስራትን መኖር እናቃለሁ አራታይ አዎ አሁን ደግሞ መኖር ኑሮ እንዴት እንደሚጣፍጥ አሳይሃለሁ ይጣፍጣል መኖር ኑሮ ከዚህ በኋላ ከአንድ አመት በኋላ እንገናኝ ታየኛለህ ምን አይነት እንደምሆን አሁንም እለወጣለሁ ያሻቸው ነው አሁና አልሞትኩም ጤነኛ ነኝ እሺ ምንድነው አሁን እዚህ ስትመጪ ደውልሽ ነው ያገባበት ዋናው ነገር ማለት ነው ሙሉ ንብረቴን ሸጠው የሰራውትን ቤት ሁሉ ክደው የምን አባሽ ቤት አለሽ ተብዬ አልፎ ተርፎ ልጄን ሁላ ሊቀሙኝ ሲሉ በጉልበት ነው የወሰድኩት እንዴት በጉልበት እንዴት ቤት ውስጥ ተኝታለች ማንንም የለም ሶፋ ላይ ናት ያለችው ብድግ አድርጌ ይዤስ ወጣ እናት ፖሊስ ጠራች ምናምን ሴቶችና ህጻናት ምን እንዳለችኝ ታውቃለህ ያንቺን ልጅ ልከንልሻል የኛን ልጅ አልክም ያለችኝ የምሬን ነው ምልክ እስከዚህ ድረስ እህትየው ስልጣኗን ተመክታ አንድ ሴት ልጅ ያበደ ውሻ በድንጋይ እንደሚወረወር እንደዛ ተወርወሬ ወጣው በኖርኩበት ከተማ መቼ ነው እንደዚህ ነው አሁን 3 ወር ይሆን ነው 3 ወር ሆኖሻል ስለዚህ አሁን ጥያቄሽ ምን ይሆንልሽ ነው ጥያቄ ጋሞ ሽማግሌ ያላት ባህል አለው የሰውን ሐቅ እውነት በልተው የማያቅ ከሆነ ህዝቡ እውነት አለኝ የሚል ከሆነ ደግሞ አይበሉ ምን ያውቃለሁ ይኖርኩበት እኔ 40 ምንጭ በላይ ከንባ ኖር ያለሁ ከህዝቡ ጋር ጥሩ እንትን ነበር ምክንያቱም አሁን 40 ምንጭ ስብጥር ስለሆነ አትለይም ከንባ ግን ኦሪጂናል ጋሞ አለ ኦሪጂናል ንጹህ ጋሞ ድርቅ ያለው ምን አይነት እንደሆኑ እኔ መግለጽ ይችላል እንደሱ አይነት ነገር ካለ አንተነክ ሚዲያ ላይ ወጥቶ ያወራው እውነት ሳይሆን እውነቱን ጋሞ ሽማግሌዎች መሬት ላይ ወርደው ይዩትና ለኔ ሐቄን ይመልሱ ሐቅሽ ምንድነው አሁን ሐቄ ቤት ሰርቻለሁ ሙሉ የቤት የነሱ መሬት ላይ አዎ ሙሉ የቤት ንብረቴ ሄዷል የኔ አልጋ ላይ የሱ እህት ታናሽ እህቷል ያላገባች አለች ቤት ውስጥ አልጋውን ዘርግታው እኔናሱ ምንተኛበትን አልጋ ዘርግታ እሱ ላይ የምታድረው እነቱን በነግርክ እነሱ ደግሞ ላንቺ ያደረጉት ነገር ምንም የለም አላበሉሽም አላጠጡሽም አትሊስት ቤቱን ስትገነቢ መሬቱን ሰጂ አላሉሽም የታለ ታዲያ ለራስ እኮ ነው ይሄ እንደዛ ከተባለ ልንገርክ የመጨረሻ አብልተውኛል በልቻለሁ ጠጥቻለሁ አብሬ ኖር ያለው ግን ቤቱ ተሰርቶ ካለቀ በኋላ ጸው ተጀመረ ከዛ እናት ስታከራይ ቤቱን የለም ምህረት ወይ ቤቱን ምን አስበሻል ዝማልሽ ተብዬ ልጠይቅ አይገባም ተከራይ ገብቶ የ6 ወር ኪራይ ቅድመ ክፍያ ተቀብላ እናትየው ማለት ነው ከዛን ታርቀን እኔ ስመጣ ቤት ስመጣ ተከራይ አለ አሁን ቤታቸው ፏ ብሏል ባንቺ ብር እግዚአብሔርን ለእናቱ ሶፋ ሁሉ ገዝቼ ልንገርክ ምንም እንዲከፋት አላደረኩም ሌላ እንኳን ይቅር ዮሐንስ ቤተክርስቲያን ላይ ገርስቴ ማለት ነው ምህረት የእውነት በድለንሻል ይቅር በይን ብላ አባጋ አስጠርታ ይቅርታ ተባብለን ካባ አልብሼ አቅሩቤ እናትየውን መብርሃን ተመልሳ ነው የተጣላችኝ ምን አይነት ድራማ እንደሰራችኝ ልንገርክ ይሄ ደበደበይ ልጅ ወንድሙ ማለት ነው ህግ ይፈልገው ነበር በኔ ምክንያት ራሴ ሽማግሌ ሰብስቤ ራሴ ይቅርታ እንድጠይቀው አረጋችኝ ራሴ ይቅርታ ጠይቄ ደግሞ ራሴ ፋይሉን አዘጋውት ይክሱን ከዛም በኋላ ነው ሁሉ ነገር ያበቃው እንደዚህ አይነት ነገር ያበቃው እንደዚህ አይነት በደል ሴት ልጅ ላይ ይሰራል ወይ እሱ ስራ ሳይኖረው አንድ ቀን ሳይከፋው አንተነህ እኮ እኔ ባለቤት ማለት ነው እዚህ አዲስ አበባ መላለሳለሁ መጣለሁ ምርጥ ፋሽን ካየው መጀመሪያ ቁጥር 1 የሚለብሱ 40 ምንጭ ላይ እኔ ባለቤት ነው ልንገር እግዚአብሔር ፊት ልጄን ይንሳይ ባንቺ ብር መብራንን ራሴ ገዝቼ ይዤለት ሄዳለሁ ምርጥ ፋሽን ይለብሳል ሙሉ አልኩክ እኮ ማንንም 40 ምንጭ በቀለ ሞላ ወርደት ጠይቅ እኔ ውሸት አምልኩን አዋርደኝ በዚች በራስህ ሚዲያ ራሱ ሰርቶ አይደለም በፍጹም ፀሐይ አይመታውም አልኩክ እኮ 45 አመቱ ነው ስታዩ 13 አመቱ ነው አሚን ወንድ ልጅ ወንድ ነው በቃ ወንድ ወጥቶ ሰርቶ አግኝቶ ለሚስ አንተ መስራቱን ተው የተመረቀበት ውጤቱን ላሳይ ከስልኬ ላይ ምርጥ ውጤት አምጥቶ ነው የተመረቀው ያንን ዶክመንት እኔ ባለስልጣን ጋር ማስገባ አመራሮች ጋር ባለኝ ስራ ቀጠሩ ብዬ ምለምነው እኔ ነኝ አንተ ልንገርክ የነሱን ቤት ስሰራ ከአንድ ሰው ብር ተበድሬ ያለው ስንት ብር ትንሽ ብር ነው ሰውየው 700 ሺህ ብር ብሎ ቁጭ አለ እንጂ ትንሽ ነች ቁጭ አለ እሱ ሰውየው አይደለም ተው በእናትህ እሱ ድራማ ነው አንቺ ነው የተበደርሽው 270 ሺህ ብር ነው ከዛ 700 ሺህ ብር ነው አለ 700 ሺህ ብር ነው ብሎ ዲቅዲቅ አርጎ ጽፎ ወረቀት አመጣ አየው ከሌላው ሰው የተበደርኩትን ከፍያለሁ ለአንዳንድ ነገሮችን ሰርግ ደግሻለሁ ለእህቱ አንዷ ደግሞ ምርጥ ድራማ የሰራች እንጂ አልጋ ላይ ተኛቸው ማለት ነው ላገባ ነው ብላ ምርጥ ዳ ውስጥ ከታኝ ሳታገባ ቀረች እሱ አንቺ ደስ ይልሽ ነበር ግን ሰው ሲደሰት ስታይ ደስ ይላል
አየሽ አሁን ቅድም እኮ ጥሩ ነገር አውርተሻል። ለዚህም ስታደርግላት ምንም ነገር ሆኖ ለእናቱ ለሚደረግ ነገር የለም። አላዘንኩም። ያዘንሽው በምንድን ነው? ያዘንኩት በምን እንደሆነ ታውቃለህ? ካደችኝ እናትየው። አዎ ይሄ ወልጄ ያልጠየቀችኝ ያላረሰችኝ የሰደበችኝ የምናምን ዋሪፍ ግን ቆይ ይውሰሩቶች ብታይ የሚቀርብሽ ነገር አለ? አሁን አልከሳቸውም። በቃ ይመቻቸው እግዚአብሔር ይስጠኛለሽ ብትሄጂ ይከብድሻል። ትፈልጊዋለሽ ብሩን ከሰሽ ነው። አሁን ምንም እጄ ላይ የለም። ምንም ብር የለሽም? እመቤቴን የተወሰነ ዕዳ ነበረ ከፈልኩኝ፣ ቀሪ ዕዳ አለ። አሁን እሱ አጭበርባሪ ናት ብሎ እንትን አለኝ። እኔ ብቻ አይደለሁም እዛ ቤተሰብ ውስጥ በጋብቻ የተጠቃሁት። ታናሽየው ብን ብላ ከሀገር እንድትጠፋ አረጓት። እህቶቹ እዛው ግቢ ውስጥ ነው። እዛው ግቢ ውስጥ አይወጡም እንዴ? ሲያገባው እንጂ ሌላ ቦታ አሰሩም እንዴ? ከዛን ቆይ ልነግርህ አይደለ ልጅቱ ለመሳፈሪያ እንዲሆነ ቴሌቪዥን ብቻ ሰርቃ ጠፋች። ተሳፍራ ሀገሯ ገባች። እሱ ግን የሀገሩን ልጅ አገባ። ከዛን እችኛውን ሊያባሩ ሲነሱ በእናንተ ምክንያት ሁለተኛ ትዳር አላፈርስም ከኔ ራቋል። አየክ አንደኛውም እዛ አለ ከጎን ላይ። እሺ እንደው እስቲ ይሁላ ተነገር። አሁን ምንድነው ግን ከዚህ የተማርሽው? አሁን ይሄን ሁሉ ሰማሁሽ። እኔ ከዚህ ሁሉ የተማርሽው ምንድነው? መጀመሪያ እኔ ተጠያቂ ለኔ መበላሸት። እውነት ይሄ መስማማት አለብን። ግን ምንድነው ስተትሽ? ስተቴ ምን መሰለ? ስሜቴን ብቻ ማዳመጥ። ጻፉ ወጣቶች ካላችሁ፣ አሁንም ያላችሁ ሰዎች ካላችሁ፣ ያወራ ሁሉ ትክክል አይደለም። ጥሩ ትምህርት። ለአንተ ምሳ በላሽ ስላለችኝ እህት ያገኘው መሰለኝ። ከጀርባው ግን ምን እንዳለ እንደ ቅቤ ማንጠር ነበረብኝ። ያላነጠርኩት ከንባው አላስተማረኝም ነበረ ማለት ነው። የሰው ልጅ ልውድና ላምንበት የሚገባው ነገር ገደብ ሊኖር ይገባ ነበረ። መጽሐፍ ቅዱስ ያለውን ተውኩትና ራሴን አየሁበት። መጽሐፍ ቅዱስ ምንድን ነው ያለው? እንደ እርግብ የዋህ እንደ እባብ ብልህ ሆኖ። አሁን እሷ ገብታሻለች በደንብ ነገርኩህ እኮ። ከዚህ በኋላ ነው የምጣፍጠው አልኩህ እኮ። በእውነት እመቤቴ ምህረት ለምህረት የምጣፍጠው አሁን ነው። ዋሪፍ ጊዜው ረፍዶ ቢሆንስ ግን አልረፈደም። በእውነት ጎበዝ። በፍጹም አልረፈደም። ለምን እንደማይረፍድ ታውቃለህ? እየተነፈስኩ ነው። እዛ ሆስፒታል ስትሄድ ለኦክሲጅን የሚከፍሉትን አይተሃል? ለምንድን ነው የሚከፍሉት ብለው ስለተነፈሱበት ያስከፍሏቸዋል። እኔ እኮ በነፃ እየተነፈስኩኝ አለሁ ሳልከፈል። እግዚአብሔር አምላክ ይማራቸው። እነሱንም ትልቅ መረዳት ነው ያወራሽው ነገር። በነገራችን ላይ ትልቅ ትምህርት ነው። አታምኝም? እግዚአብሔር ከዚህ በኋላ ሊረዳሽ እንደሚችል አምናለሁ። ይቅርስ አትይም እላለሁ። ያ ግን ለሁሉም ነገር ጊዜ እፈልጋለሁ። እስቲ በጣም ደምቷል። እረዳሻለሁ። ልክ ነሽ። የምሬን የምልህ 3 ቀን ስውሯ ማርያም ገባው። እንደውም እዛ ገብቼ ከወጣ በኋላ ነው ትንሽ ተረጋጋሁት። የእውነት የምልህ ማለት ነው። በስተመጨረሻ ምን እንደምትይው እስቲ? በስተመጨረሻ ለሴቶች ነው። ሴቶች አድምጠው ትጠጉትን ወንድ መርምሩት። ይሄ ሲባል ግን ሁሉም ወንድ ግን እንደዛ እንዳለ ነው። በቂ ሁሉም ሆነ አልሆነ መርምራ አውቃ ትግባ። ስንት በወንድ የተጎዳ ሴት አለ መሰለሽ? በሴት የተጎዳ ወንድ አለ መሰለሽ? ይጎዳ። ነገር ግን እኔ አሁን ሴቶች ማለት ነው መርምረው